ውድ የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ በኢየሱስ ክርስቶስ ስም ዛሬ በኢየሱስ እግዚአብሔር አምላክ ነፃ ያወጣችኋል። በኢየሱስ ከታሰራችሁበት ከተያዛችሁበት በኢየሱስ ከክፉ በኢየሱስ ከማንኛውም ነገር ቢሆን ነፃ ያወጣል። አንድ ነገር ግን አድርጉ፣ ወደ ሰው አትመለከቱ፣ ወደ ክርስቶስ ወደ ቀራንዮ አንበሳ በቀራንዮ መስቀል ላይ ዋጋ ወደ ከፈለላችሁ ወደ ናዝሬቱ ኢየሱስ ክርስቶስ ተመልከቱ። ምክንያቱም እርሱን በተመለከታችሁ ጊዜ ትድናላችሁ። ምክንያቱም እሱ የህይወት ምንጭ ነው። ሰው ነውና ምክንያቱም አብሮን አገልግሎ አብሮ በልቶ አብሮ ጠጥቶ አብሮ ወንጌሉን ተካፍሎ አብሮ ጌታን አገልግሎ ይሁዳም ኢየሱስ ክርስቶስን ስሞ ሽጦታል። ይሄ ሄጄ የምሰማው እሱ ነው ብለ ምክንያቱም አንድ ስለሆኑ ስለሚመሳሰሉ አገልጋዮችን ኢየሱስ ክርስቶስ ምክንያቱም እሱን ስለሚመስሉ የሱ ልጆች ስለሆኑ የሱ ተከታዮች ስለሆኑ የኢየሱስ ተከታዮች ኢየሱስን ስለሚመስሉት ይሁዳ ለጠላቶቹ የሚመሳሰለውን ምለይበት መንገድ ምንድነው? ስሜ የምሰጠው ነው ብሏል። ጴጥሮስም አልክድም፣ እኔ ይሄንን አላደርግም ጌታ ሆይ ይሄ በኔ አይሆንብኝ ያለው ዶሮ ሳይጮህ በፊት ሊያውም በገረድ ፊት ነው የሚለው መጽሐፍ ቅዱስ ይናገር። በገረድ ፊት ኢየሱስ ክርስቶስን ሽጦታል። ስለዚህ ይሄንን ያደረገ በጌታው ላይ ይሄንን ያደረገ ሰው በአንተ ላይ ክፋትን፣ ተንኮልን፣ አመፅን ቢያደርግ አትስማ። በቤተ ክርስቲያን ውስጥ እንዲህ አይነት ሰዎች አሉ። ታላላቅ የሆኑ ሰዎች አሉ፣ በእግዚአብሔር ቃል ያደጉ። ታናናሽ ሰዎች የሆኑ ሰዎች አሉ፣ በእግዚአብሔር ቃል ያላደጉ። ጨቅላ የሆኑ ሰዎች አሉ ደግሞ ገና የእግዚአብሔርን ቃል መቅመስ የሚፈልጉ ግን አንዱን የሆነ የሚነታርከው አንዱን የሚያወናብደው ነገር ይኖር። ነገሩ የሚያወናብደው ነገር ወይም የሚያነታርከው ነገር ሲኖር ከሚያነታርከው ነገር ውስጥ ወጣችሁ እናንተ የሰማይን አምላክ በቀራንዮ መስቀል ላይ የተሰቀለውን እዩት። ምክንያቱም እሱ የህይወት ምንጭ ነው። እሱ የህይወት ቁልፍ ነው። እሱ የህይወት የመዳኛ መንገድ ነው። እሱ የህይወት ማምለጫ መንገድ ነው። ሰው ነው። ስለዚህ ሰውን ሳይሆን የምንከተለው ኢየሱስ ክርስቶስን ከተከተልን የመንግስቱ ተካፋይ እንሆናለን። ኢየሱስ ክርስቶስን ከተከተልን እንተርፋለን። ኢየሱስ ክርስቶስን ከተከተልን እናመልጣለን። ኢየሱስ ክርስቶስን ከተከተልን ለዘላለም ብርሃን ይሆንላል። ስለዚህ ሰው አትመልከቱ። ይሄ ወንጌል እንደዚህ ነው የሚለው በኢየሱስ ክርስቶስም ወደ እኔ ና ይላል። በኢየሱስ ክርስቶስም እኔን ብቻ ይላል። እኔን ብቻ ተከተል ይላል በኢየሱስ። ይሄ ታማኝ የሆነ የእግዚአብሔር ቃል ነው። ስለዚህ ወዳጆቼ፣ ወንድሞቼ ጌታ ነው። ሰውን በመታዩትን አይን አንስታችሁ ሰውን የምታዩትን አይን አንስታችሁ ጌታ ነው። ጌታ ለዘላለም መልካም ነው። መልካም ያደርጋል።